ወር አበባ መዛባት ወይም ደግሞ አብኖርማል ዩትራይን ብሊዲንግ ብዙ ሴቶችን የሚያጠቃ የጤና ችግር መሆኑ ይታወቃል። ይህ የጤና ችግር በወቅቱ ካልታከመና ተለይቶ ሕክምና ካልተደረገለት የሴቶችን የዕለት ተዕለት እንቅስቃሴ በማፋለስ የስነ ልቦና ተጽዕኖ በማድረስ እንዲሁም የደም ማነስ እና ተያያዥ ችግሮችን ሊያስከትል ይችላል። በተጨማሪም ጤናማ ያልሆነ የወር አበባ ወይም ደግሞ የወር አበባ መዛባት የብዙ የጤና ችግሮች መገለጫ ሊሆን ስለሚችል የወር አበባችሁ ከኖርማል መገለጫ ባህሪው ካፈነገጠ የወር አበባ መዛባት ወይም ደግሞ አብኖርማል ዩትራይን ብሊዲንግ እንለዋለን። እንደዚህ አይነት ችግር ካጋጠማችሁ በፍጥነት ሐኪምን ማማከር ያስፈልጋል ማለት ነው። ዛሬ በዚህ ቪዲዮ የጤናማ ያልሆነ የወር አበባ ወይም ደግሞ የወር አበባ መዛባት መገለጫ ባህሪዎች ምንድን ናቸው፣ መንስኤያቸውስ የሚለውን አብረን እናያለን። አብራችሁን ቆዩ። የመጀመሪያው መገለጫ የደም መብዛት ነው። የወር አበባ በመጣ ሰዓት መጠኑ በዝቶ ከፈሰሰ ጤናማ አይደለም ማለት ነው። በሕክምናው ሄቪ መንስትራል ብሊዲንግ እንለዋለን። ይህም የወር አበባ መፍሰስ ከጀመረበት ቀን እስከሚያቆምበት ድረስ ያለው የደም መጠን ከ80 ኤምኤል ወይም ደግሞ ከ6 የሾርባ ማንኪያ በላይ ከሆነ መብዛቱን የሚያሳይ ነው። ሆኖም ግን ይህ ከላይ የጠቀስኩት መለኪያ ለብዙ ሴቶች ለመለካት ስለሚከብድ የወር አበባ መብዛቱን የሚጠቁሙ ሌሎች ምልክቶችን መጠቀም ተገቢ ነው። አንደኛው ምልክት ምንድነው? ሳኒተሪ ፓዶችን ወይም ደግሞ ሞዴስን በየ1 ሰዓት ወይም 2 ሰዓት ለብዙ ሰዓታት በቀን ውስጥ የምትቀይሩ ከሆነ የወር አበባ መብዛት ምልክት ነው። ሌላው ደግሞ በአንድ ፓድ ወይም ደግሞ ሞዴስ የማይቆም ከሆነ ተጨማሪ ፓድ የሚያስፈልጋችሁም ከሆነ ይህም የመብዛቱ ምልክት ነው። የወር አበባ በሚፈስበት ሰዓት የረጋ ደም የሚፈስም ከሆነ የመብዛቱ ምልክት ነው ተብሎ ይታወቃል። እንዲሁም የወር አበባ በሚፈሳችሁ ሰዓት የከፍተኛ የሰውነት መዛል፣ ከፍተኛ ድካም፣ ልብ ሲመታ መሰማት እነዚህም የወር አበባ መብዛት ምልክት ስለሆኑ እንደ መብዛት ታውቆ ሐኪምን ማማከር ያስፈልጋል ማለት ነው። ሌላኛው የወር አበባ የሚፈሰው የደም መጠን በጣም ከደረጃ በታች ማነስ ወይም ደግሞ ላይት ብሊዲንግ የምንለው ነው። ይህ የወር አበባ መዛባት ብዙ ጊዜ የሆርሞን ያላቸው የወሊድ መከላከያዎችን የሚጠቀሙ ሴቶች ላይ የሚያጋጥም ሲሆን ብዙውን ጊዜ የወር አበባ መጠን ማነሱ ከፓቶሎጂ ወይም ደግሞ ከበሽታ ጋር ብዙ ላይገናኝ ይችላል። ሆኖም ግን አልፎ አልፎ የማህፀን ጫፍ መጥበብ ወይም ደግሞ ሰርቫይካል ስቴኖሲስ እና የውስጠኛው የማህፀን ክፍል ጠባሳ መኖር ወይም ኢንትራዩትራይል ሲኒኬን ሊያሳይ ይችላል ማለት ነው። ሌላ የወር አበባ ጤናማ አለመሆኑ መገለጫ የወር አበባ ለረጅም ጊዜ የሚፈስ ከሆነ ማለት ነው። የወር አበባ ከመጣ በኋላ ከ8 ቀንና ከዛ በላይ የሚፈስም ከሆነ ጤናማ አለመሆኑን የሚጠቁም ነገር ነው ማለት ነው። ሌላኛው በየወሩ የወር አበባ በሚመጣበት ጊዜ የሚመጣበት ኢንተርቫል ከ24 ቀን በታች ከሆነ ድግግሞሹ ፍሪኩዌንት ብሊዲንግ እንለዋለን። እንዲሁም ድግግሞሹ በየወሩ ደግሞ ከ38 ቀን በላይ ከሆነም ይሄ ደግሞ ኢንፍሪኩዌንት ብሊዲንግ ይባላል። ሌላኛው የወር አበባ መጥፋት ወይም ደግሞ አሚኖሪያ የምንለው ነው። ይህም በሁለት አይነት እንከፍለዋለን። የፕራይመሪ የምንለው የወር አበባ ማየት ያልጀመሩ ልጃገረዶች በሚጠበቀው እድሜያቸው የማያዩ ከሆነ ፕራይመሪ ይባላል። እንዲሁም ሰከንደሪ ደግሞ የሚባለው ከአሁን በፊት የወር አበባቸው በየወሩ የሚመጣ ሴቶች ለ6 ወር እና ከዛ በላይ የሚጠፋ ከሆነ ሰከንደሪ አሚኖሪያ ይባላል። ይህም የወር አበባ መዛባት አንዱ መገለጫ ነው ማለት ነው። ሌላኛው የወር አበባ መገለጫ ደግሞ የወር አበባ በየወሩ በሚመጣበት ሰዓት በወር ውስጥ መጀመሪያ ከነበረው ቀን ከ9 ቀን በላይ ቀንሶ ወይም ጨምሮ የሚመጣም ከሆነ
የመዘበራረቅ ወይም ደግሞ ኢሬጉላሪቲን የሚያሳይ ባህሪ ነው ማለት ነው። አልፎ አልፎ ደግሞ አንዳንድ ሴቶች ላይ የወር አበባቸው በየወሩ ሬጉላርሊ ይመጣል። ሆኖም ግን በወሩ ግማሽ ላይ አነስተኛ ደም አካባቢ ያያሉ ወይም ደግሞ ከግንኙነት በኋላ ደም የሚፈሳቸው ከሆነ ኢንተርማንስትራል ብሊዲንግ እንለዋለን ማለት ነው። እነዚህ ከላይ የጠቀስኳቸው እንግዲህ የወር አበባ መዛባት መገለጫ ባህሪዎች ናቸው ማለት ነው። የወር አበባ መዛባት መንስኤው ምንድነው ስንል ጤናማ ያልሆነ ደም ከማህፀን የሚፈስበት ምክንያት በሁለት ዋና ዋና ክፍሎች ተከፍሎ ማየት ይቻላል ማለት ነው። የመጀመሪያው ማህፀን አካባቢ ያሉ የስትራክቸራል ችግሮች ማለት ነው። እነዚህ የተለያዩ ችግሮች ናቸው። ሁለተኛው ደግሞ ከማህፀን ውጪ ያሉ ችግሮች ወይም ደግሞ ነን ስትራክቸራል ኮዝ ወይም ሲስተሚክ ኮዝ እንላቸዋለን። የመጀመሪያውን ስናይ አንደኛው ማህፀን አካባቢ የወር አበባ እንዲዛባ የሚያደርገው የማህፀን ኢጢ ነው። የማህፀን ኢጢ ካላቸው ሴቶች 26 እስከ 42% የሚሆኑት የወር አበባ መዛባት ይገጥማቸዋል ማለት ነው። ሁለተኛው መንስኤ ደግሞ ማህፀን አካባቢ ካሉ ችግሮች ከማህፀን ጫፍ ወይም ከውስጠኛው የማህፀን ክፍል የሚበቅል ስጋ መሰል ነገር ካንሰር ያልሆነ ምን እንለዋለን? ፖሊፕ ይባላል ማለት ነው። ሶስተኛው ደግሞ የውስጠኛው የማህፀን ክፍል ማህፀን ጡንቻ ላይ በሚያድግበት ሰዓት ይህም አዲኖማዮሲስ ይባላል ማለት ነው። ይህ ችግር በተለያየ ምክንያት ሊከሰት ይችላል። መገለጫውም ማህፀን ጤናማ ባልሆነ መልኩ አድጎ እንዲታይ ሊያደርግ ይችላል። የወር አበባ እንዲበዛ ሊያደርግ ይችላል። እንዲሁም ደግሞ የወር አበባ በሚፈስበት ጊዜ ከፍተኛ ህመም እንዲፈጠር ሊያደርግ ይችላል። የመጨረሻው ማህፀን አካባቢ ካሉ ችግሮች መካከል ማህፀን አካባቢ የሚገኙ ካንሰሮች እና የውስጠኛው የማህፀን ክፍል መፋፋት ይባላል። ይህም ማሊግነንሲ እንደ ኢንዶሜትሪያል ሃይፐርፕሌዥያ እንለዋለን። የውስጠኛው የማህፀን ክፍል በተለያየ ምክንያት በሚፋፋበት ጊዜ ጤናማ ያልሆነ የወር አበባ ውደት እንዲኖር ያደርጋል። ሌላኛው ከውስጠኛው የማህፀን ክፍል የሚበቅል ካንሰር ኢንዶሜትሪያል ካንሰር የምንለው የማህፀን ጫፍ ካንሰር እና የማህፀን ጡንቻ ካንሰር ወይም ደግሞ ዩትራይን ሳርኮማ የማህፀን ጤናማ ያልሆነ የማህፀን ደም መፍሰስ መንስኤዎች ናቸው ማለት ነው። ሁለተኛው መንስኤ ስናይ ነን ስትራክቸራል ኮዝ ወይም ደግሞ ሲስተሚክ ኮዝ ከምንለው መካከል አንደኛው ኮአጉሎፓቲ የሚባለው ነው። ይህ ማለት የደም መርጋት ችግር ያለባቸው ሰዎች በተለያየ ምክንያት የተለያዩ በሽታዎች የደም መርጋት ችግር ሊያስከትሉ ይችላሉ። እንዲሁም ደግሞ የደም ማቅጠኛ የሚወስዱ ሴቶች ጤናማ ያልሆነ የወር አበባ ሊገጥማቸው ይችላል። ሌላኛው እንቁላል የመልቀቅ ችግር ወይም ደግሞ ኦቭላተሪ ዲስፈንክሽን የሚባለው ይህ ዋነኛው ለወር አበባ መዛባት መንስኤ የሆነ ሲሆን ብዙውን ጊዜ ሴቶች የወር አበባ በሚጀምሩበት እድሜ ላይ እና ወር አበባ በሚቆምበት እድሜ አካባቢ ላይ የሚከሰት ሲሆን ዋነኛው የወር አበባ መዛባት መንስኤ ነው ማለት ነው። እንቁላል የመልቀቅ ችግር ወይም ኦቭላተሪ ዲስፈንክሽን በተለያየ ምክንያት ሊከሰት ይችላል። ከነዚህም ውስጥ አንዱ የእንቅርት በሽታ፣ የኩላሊት፣ የጉበት፣ የምግብ እጥረት፣ በጣም ኤክስትሪም የሆነ ሳይኮሎጂካል ስትረስ ካለ እንዲሁም ደግሞ የእንቁላል የሚለቀው የሰውነት አካል አካባቢ ያለ ችግር ሲሆን ፒኮስ የሚባለው እና ደግሞ አንዳንዴም ባልታወቀ ምክንያት እንቁላል የመልቀቅ ችግር ወይም ኦቭላተሪ ዲስፈንክሽን ሊያጋጥም ይችላል ማለት ነው። ሌላኛው ነን ስትራክቸራል ኮዝ ከምንለው መካከል እንግዲህ የምናየው ኢንዶሜትሪያል ኮዝ የሚባል ነው። ኢንዶሜትሪያል ኮዝ የውስጠኛው የማህፀን ክፍል ምንም አይነት የስትራክቸራል ችግር ወይም የበቀለበት ነገር ሳይኖር የውስጠኛው የማህፀን ክፍል ከወር አበባ በኋላ ደም የሚያቆምበት መካኒዝም ሲፋለስ የሚፈጠር ነው ማለት ነው። የመጨረሻው አይትሮጄኒክ የሚባል ነው። መድኃኒት በመውሰድ ለሕክምና የሚሰጡ መድኃኒቶችን በመውሰድ የሚከሰት
የወር አበባ መዛባት ይባላል። ይሄም በዋነኛነት የወሊድ መከላከያዎችን በመውሰድ የሚያጋጥም የወር አበባ መዛባት፣ ከነዚህም ውስጥ አንዱ ሉፕ ሆርሞን ያላቸው መከላከያዎች እንደ መርፌ፣ የወሊድ መከላከያ እንክብሎች እና ሌሎች መድኃኒቶችም በሚወሰዱበት ሰዓት የወር አበባ መዛባት መንስኤ ሊሆኑ ይችላሉ። ሌላኛው ያልታወቀ ምክንያት ነው። ያልታወቀ ምክንያት ወይም ደግሞ ክላሲፋይድ ኮዙ ባልታወቀ ምክንያት የወር አበባ ሊዛባ ይችላል ማለት ነው። ውድ የቻናላችን ቤተሰቦች የዛሬው ትምህርታዊ ቪዲዮአችን ይህንን ይመስላል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ቸር ቆዩ።